ጀንበር ካለች ሩጥ እናት ካለች አንዲት በእናቷ ትበለ መለኛ እንቅጩን ተናግሯል። እንግዲህ ከአሁን በኋላ በእናት ቀልድ የለም። በእናት አትቀልዱ፣ በእናት አትገኘ፣ እንደ እናት የለም በሚለው መጥቷል ማለት ነው። እውነት ነው። በእናት መቀለድ አይቻልም። እናት ብዙ ነገር ያሳለፈች እናት ናትና በእናት አትቀልዱ። ከዛ በኋላ ያኛው ይደረስበታል ያሉት ልጁ የሚያወራውም አይሰማም፣ ሊያስወራህም አይደለም። ዝም ብሎ ብሎ በቃ ቻው ምናምን ብሎ ሄደው። በእናት መደራደር ከባድ ነው። በወንድም መደራደር ከባድ ነው። ሰላም ሰላም፣ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ውድ ቤተሰቦች ዛሬ መለኛና ሙሽዬን ይዤላችሁ ከች ብያለሁ። በተረፈ ደግሞ በትላንትና በዳኒና በብሩኬ ነገር ነው። እሱ ምንድነው አለ ብሩኬ ዛሬ ያለው ነገር አጋራችኋለሁ ማለት ነው። በጣም ነው የሚያስቀው፣ በጣም ነው የሚገርመው። እንግዲህ የሄዱበት ያለው ነገር በጣም ነው የሚደብረው። በመጀመሪያ ሞችዬ እናት የዘቀዘቃችሁ እናት እየተሳደባችሁ ለምትገኙ እህቶቼ በተለይ በቶክቶክ ነው ይሄ ነገር የሚፈጠሩና ትላንትና መለኛ ተናግሮ ነበር። ዛሬም ደግሞ በዚህ በቶክቶክ በእናት አትቀልዱ፣ እናት ብዙ ነገር አድርጋ ነው ህይወታችን ያቆመችው። በ9 ወር በሆዳ ስንት አመት ደግሞ በእጇ ተሸክማ ነው የኖራችን እናት አትሳደቡ እያለ መጥተዋል ማለት ነው። እውነቱን ነው፣ 100% እውነቱን ነው። እናት የተዘቀዘቀች የምትሰደበው እናት እዚህ ጋር የለችም። መሳደብ ያለባችሁ በቃ እንደዚህ በውሸት ሰውን የሚያስለቅሱ ሰውን ሆስፒታል እንዲህ እስኪገቡ ድረስ ለሚጨክኑ ሰዎች ስደቡ እንጂ እናት አትሳደቡ በእግዚአብሔር። እና ትላንትና በኢትዮፕ ብሎ ነበረና እናት አትሳደቡ፣ እናት አትዘግዝቁ። ወጣቶችን እንደዚህ አሁን ለምሳሌ ዶላር ወይም ደግሞ ገንዘብ አስበልጦ ከራሱ አስበልጦ ብር የምፈልጉ ሰዎች እንደፈለጋችሁ ብትሳደቡ እኔ ቅር አይለኝም። ክርስቶስን ነው የምላችሁ። ምክንያቱ እነሱ እያዩ ነው አሁን ማለት ነው። ሙሽዬ እንደፈለጋቸው ብትሰድቧት፣ ብትዘግዝቋት፣ ምን ብትሏት እሷ አታይም። ገባችሁ አይደለም? አታይም ይሄ ነገር። ስለዚህ ለእሷ ግድ አይሰጥም፣ ለሙሽዬ ግድ አይሰጣትም። ነገር ግን እነዚህ የሚያዩ ልጆቿ እንደዚህ ይቆረቅራቸዋል፣ ያናድዳቸዋል። ገባችሁ አይደለም? ስለዚህ ለምትሳደቡ ወይም ደግሞ መዘግዘቅ ያለባችሁ ማን ነው? በቃ ለእኛ መስማ አቶ እኛ ንቆ ኦዲየንስ ንቆ የኛ ጨዋት፣ የኛ ለቅሶ፣ የኛ ጭንቀት ምንም ሳይመስላችሁ የራሳችሁን ሀሳብና የራሳችሁን አይዲያ ይዞ ለሚንቀሳቀሱ ሰዎች ብትሳደቡ ምን ብትሉ እኔ እውነቴን ነው የምላችሁ። የፈለገ ነገር ይምጣ እነሱ ማለት ነው እንደፈለጋችሁ ብትሰድቡ ችግር የለም። ብትዘግዝቁን ደግሞ ዳኒ ምን አለ መሰላችሁ ትናንትና እኔ 1 ሚሊዮን ተከታታይ አለኝ፣ ከፈለጋችሁ ለፎሎ ብላችሁ እኔን የምትዘግዝቁኝ ከሆነ አይስባችኋል። ገና ለፎሎ ነው አለው እንጂ እኔ ጥፋት አጥፍቼ ነው እኔ ስህተት ሰርቼ ነው የዘቀዘቃችሁኝ አላለም። ፎሎ ፈልጋችሁ ከሆነ አካውንታችሁን ላኩልኝ፣ ፎሎ አስደርግ። ፎሎ በገንዘብ ገዝቶ ነው ሲጀመር እሱ ማለት ነው። እንደ ሰው ልጅ እንትን ብሎ አይደለም። ጥሩ ነገር ሰርቶ የሚያስቅ ነገር ሰርቶ እኛን አስደስቶ ሳይሆን ፎሎ የተደረገ በገንዘብ ገዝቶ ነው ፎሎውን በጭንቅላቱ ይሸከም። እና ውድ ቤተሰቦች ምን ማለት ፈልጌ ነው፣ እኛ ስትዘግዝቁ ምን አለች መሰላችሁ? ኮልታፍ ማለት ነው። ኮልታፍ ስላችሁ ያቺ ሶስና የምትባለው ማለት ነው። ሚዲያ ላይ ነው ኮልታፍ፣ ሶስና ሚዲያ ላይ ነው ስሟ፣ ግን ኮልታፍ ነው የምትባለው። ትናንት ነው የሰማሁት ነገር ደግሞ
እና እሷስ ምን አለች መሰላችሁ? እንደፈለጋችሁ ብትዘዝቁኝ እኔ ምንም አልሆንኩትም፣ ይኸው ቆሜ ነው ያለሁት አልተዘገዘቁም አለች። ይሄ ማለት ምን ማለት ነው? ለሰው ልጅ ምንም ማለት ደንታ እንደሌላችሁ ሀታ ሀይሚና ብሩኬ ቢሆኑ ማለት ነው ለእኛ እየተጨነቁ አይደለም። ለእኛ ቢጨነቁማ ድሮ ነበረ የሚታረቁ፣ ድሮ ነበረ ይሄን አይዲያ የሚያቆሙት፣ ድሮ ነበረ ወደ ራሳቸው የሚመለሱት። እና ሀይሚ ምን አለች መስላችሁ? ከዚህ በፊት ከብሩኬ ጋር ተጣልቼ ወይም ደግሞ የሆነ ነገር ተኮራርፌ እንኳን 24 ሰዓት 1 ሰዓት ይጨንቀኛል ብላ ነበር። ገባችሁ አይደለም? ይሄ ነገር ወደ አእምሯችን ያለፈ ቃላቶችን ወደ አእምሯችን እያመጣን ራሳችን ማስናናት አለብን እንጂ መጨነቅ ማልቀስ ምናምን አስፈላጊ አይደለም ብዬ አስባለሁ። የምሬን ነው የምላችሁ። ከእንግዲህ በኋላ ትጨነቃላችሁ፣ ታልቅሳላችሁ፣ ልባችሁ ይሰበራል ብዬ ፍጹም አላስብም። እኔ የምር ሲነግራችሁ ማለት ነው። ምክንያቱ አለፈ፣ በቃ ሁሉም እንዳለፈ ቁጠሩት። ለእኛ መጨነቅ፣ ለእኛ ማሰብ፣ የእኛ ማዘን ለእነሱ ደንታችሁ አይደለም። እነሱ ለእኛ ካልተጨነቁ እኛ ምን ቤት ነን ለእነሱ የምንጨነቁ? የምሬን ነው ምላችሁ። ወደ ራሳችሁ ተመለሱ። ስራ ነው ስራ ነው ስራ ነው የምትሉ ሴቶች ደግሞ ማለት ነው እንደፈለገ ስራ ይሁን። ስራ ከራስ በላይ ንፋስ ነው እንደሚባለው ታውቃላችሁ። ከራስ በላይ ንፋስ ነው ሁሉም ነገር፣ ከራስ በላይ ንፋስ ነው። እንዲህ የተሰደቡ እንዲህ እናታችሁ አባታችሁ የተሳደበ ወንድሞች እህቶች የተሰደቡ እንዴት ነው ስራ ነው የምትሉት እንዴ? ክብር የሚባል ነገር አለ እኮ። ኧረ በስመ አብ በጣም ነው የሚያስጠላ። ተከባብሮ እንደ ትልቅ ሰው አስቦ ስራ ቢሰሩ ኦኬ። ማናችንም እነሱን የምንጠላበት ምክንያት የለንም። ሲቀጥል ደግሞ ማለት ነው በጭንቅላት ሳይሆን በእግር እያሰቡ ነው ብዬ ነው ማስበው። ሲቀጥል ደግሞ ብጣሉ የሆነ ነገር ብፈጠር እነሱ መካከል ምን ያገባና ብሩኬ ምን እንደምታመጣ አለው እስቲ ብሎ ሼር የሚያደርግለት የዳኒ ቪዲዮ ስላልተጣሉ እኮ ነው። ብጣሉ ማለት ነው የፈለገ ነገር ቢሆን የእውነት ይሄ ጥላቻ እውነት ቢሆን ማለት ነው ማን ነው ቪዲዮ ሼር አይደራረጉም። ገባችሁ አይደለም? ይሄ ማለት ምን ማለት ነው? ለጥቅም ቆርጦ የተነሱ ሰዎች ናቸው ማለት ነው። ተነጋግሮ ተመካክሮ ነው ካሜራ ላይ መጥተው አፋቸውን የሚከፍቱ። አብርሽ እንዳያችሁ ማለት ነው ከሩታ ጋር ተለያየን ብሎ ያልቅሳል። ነገር ግን እየጨፈረ ነው የተገኘ ትላንትና ማለት ነው። ስለዚህ ራሳችሁ ፍሬ አድርጉ፣ አትጨናነቁ ማለት ፈልጋለሁ እኔ። ውድ ቤተሰቦች ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ወዳችኋለሁ። ሀገራችን ሰላም ያርግልን።